እንግዲህ እንደምትመለከቷት በጣም ሀሳብ ላይ እና ጭንቀት ላይ ሆና ለእህቷ ደውላ የራኬን ደህንነት አረጋገጠች። ራኪም ደህና ነኝ ካለቻት በኋላ ጆከር በቃ ደህና ናት ራኪ እያለች ራሷን ማጽናናት ጀመረች። ያን ቤታቸው ነው የሚያስፈራራቸውና የሚያስጨንቃቸው ሰውዬ አሁንም የራኬን መጠቀሚያ እያደረገ መርፌ እየሰወረ ፎቶ እያነሳለ ሰኒ ይልክላታል። ጆከርም እባክሽን የማትፈልጊውን ሰው ከምታገቢ እኔ በጣም ስለማፈቅርሽ እባክሽን እኔ ላገባሽ እችላለሁ። ያኔ ደግሞ አንቺ የምትፈልጊውን የምታፈቅሪውን ሰው እስከምታገኝ ድረስ ከኔ ጋር ትቆያለሽ። ከዛም በኋላ ደግሞ አንቺ ወደምትፈልጊው ሰው ትሄጃለሽ እያለ የሚወድ ሰው እንደዚህ ራሱን መስዋዕት ያሳልፎ ይሰጣል። ምክንያቱም ያኔ ስፔን የሚባለው ጓደኛው ሊገላት በነበረበት ሰዓት እሱ ግን አትሞተም ብሎ ስለሚወዳት ከሞት አትርፏን ነበረ። አሁንም ደግሞ በእሷ ተቃራኒ እሷን አተርፋለሁ ብሎ ጓደኛውን ስለመታ እሱን እያሳደዷቸው ያሉት ሁለታቸውን የነት ተግባራቸው ነው። በመሆኑም እሱ ግን እንደሚያፈቅራት የሚያፈቅር ሰው የሚወድ ሰው የዚህን ያህል ኃላፊነት ይወስዳል። ምክንያቱም የሚወዳችሁ ሰው ለእናንተ ሲል ይሞታል፣ ለእናንተ ሲል ብዙ ነገር ይሆናል። አያችሁ፣ እንደዚህ ነው ለሚወዱት ሰው መስዋዕት መክፈል ማለት ነው። እና አንዳንድ በገር ሰዎች ፍቅር ምን እንደሆነ አያውቁትም። በሰው ህይወት እየገቡ የሰውን ህይወት ለማበላሸት ይሞክራሉ እንጂ ፍቅር ምን እንደሆነ አይገባቸውም ማለት ነው። አንዱ ለአንዱ ሲኖር እንደዚህ ነው፣ እኔ ለአንቺ ሞትልሻለሁ እያላት ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ እንደምን አላችሁ? ያለው አልሐምዱሊላህ ሁሉ ሰላም ሁሉ አማን። ለቻናሌ ለቤቴ አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ነባር ቤተሰቦቻችን ደግሞ ሁላችሁም ላይክ ሼር እያደረጋችሁ ለሁሉም እንዲደርስ ተደራሽነት እንዲኖረው አድርጉ። ውድ የተከበራችሁ ቤተሰቦች ሁሌም እንደተለመደው ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ማድረጋችሁን እንዳትረሱ እያልኩኝ አብሬያችሁ ቆያለሁ ማለት ነው። እንግዲህ እዚህ ጋር ትንሿ ምን እያደረገች ነው ወደሚለው ስንመለስ ጽናት ስልክ እያወራች ያሳረረችውን ወጥ ፍሪዝ ውስጥ አስቀምጠሽ ለብዙ ጊዜ እስካለቀ ድረስ ወጡን ትበያታለሽ፣ የጥቅጣትሽ ነው ትላታለች። እንዴ ጽናት፣ እኔ እኮ አልነበርኩም ወጡን ያቃጠልኩት፣ እኔን እኮ ሱቅ ሂጅ ብለሽ ልከሽኛን፣ ሱቅ ደርሽ እስከምመጣ ወጡ ተቃጥሏን፣ ስለዚህ እኔ አልነበርኩም አንቺ ነበርሽ ትላታለች። ልትመልሽልኝ ነው እንዴ እያለች ከጽናት በጣም ጸባይዋ ተቀይሯል እና ልትመታትም ልትላትም ትሞክራለች ማለት ነው። በዚህ አጋጣሚ ማመጣ ሊና ትመጣለች። ሊና ትመጣና ትንሿ ልትበላው የነበረውን ምግብ ትንሿ እርቦኛም ብላ አንስታ ስትበላው ሊና ያረረ ነው። እኔ እኮ ተይ ብዬሽ ነበር ሊና ስትል እንዲህ ያረረ ወጥ ነው እንደምትበይው ስትላት ጽናት እንዲበላ ያዘዘችኝ አለቻት። ከዛም ጽናት እንዴት ነው ለትንሿ ያረረ ምግብ የምትያት ብላ ከሳሎን ናሆምና ኪራ መሩና ፂ በነበሩበት ፊት ጠየቀቻ ማለት ነው። በሰው ፊትም እኔን ክፉ ልታስብኝ ነው ይህን ያደረግሽው ብላ ትንሿ ላይ አሁንም ጽናት እሮሮ ማለቷን እንደቀጠለች ነው። እዚህ ጋር ሰብሰብ ብለው እያወሩ ዘና እያሉ የቤተሰብ ጨዋታ የቤተሰብ ወሬ እያወሩ ይገኛሉ። በመሆኑ ያ ክስተት ሲፈጠር ሁሉም ጥፋቱ አሁንም የሄደው ማን ላይ ነው? ከትንሿ ላይ ነው። ኪራ ደግሞ መለሳልና ዝም በይ ያንቺን ጥፋት ማን ይንገርሽ? አንቺ በሰሞኑ በእኛ ላይ እየሰራሽ ያለሽው እያደረግሽ ያለሽው ነገር አልታወቀሽም፣ ብዙ ነገር እኮ እያደረግሽን ነው ይላታል ማለት ነው። አረ እሷን አመንካት እልቁንስ ከኔ እያለች ስትለው አዎ እባክሽ ሌሊት ተነስተሽ ስልክ ታወሪያለሽ፣ እንዲሁም ጊዜ የለሽም። ስለዚህ ለምን ነው ልጇን በዚህ አይነት መልኩ የምትጎጇት?
እናም ደግሞ አንድ ጊዜ ካረረ መደፋት ነው እንጂ ያለባት ሲጀመር እንዴት ቤት ያታለሽ ሲል እሷም ደግሞ አንጨረጨራት። ወይ ጽናት የምር የጸባዩ ይቀየርልን፣ ያን የድሮ ጽናት ትመለስልን የምትሉ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን መግለጻችሁ እንዳትረሱ ማለት ነው። ተመልካቾችን እንግዲህ እዚህ ጋር ሰኒና ጆከር ዘና እያሉ ይገኛሉ። መንገድ ለመንገድ ቤታቸውን ለዛ ሌባና ጨበሬ ሰው እየለቀው እነሱ ሰኒ ልድራን ነው እያለ የትም አባሽ ብትገቢ አሁን ሌላ አማራጭ የለኝም፣ በእህትሽ ነው ማጠምድሽ፣ በእህትሽ አጥምጄ እቤትሽ እንድመጪ ነው ማድረግሽ እያለ በጣም እየተፈታተናት ይገኛል ማለት ነው። እንግዲህ ሰኒም በእህቷ ስለማትደራደር ቤት ትመለሳለች ወይም ጆከር ጋር ይጋባሉ የምትሉ ሁላችሁም፣ ምክንያቱም ጆከርን ትወደዋለች እሷም ማለት ነው። ስለዚህ ስለምትወደው የማታውቀውን ሰው ከምታገባ ጆከርን ብታገባ ትመርጣለች የምትሉ ሁላችሁም ኮሜንት ሀሳብ አስተያየታችሁን ጻፉልኝ ማለት ነው። ውድ የተከበራችሁ የተወደዳችሁ ተመልካቻችን ለቤታችን አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁንም በያላችሁበት የዓለም ዳርቻ ፈጣሪ ይጠብቃችሁ። ፈጣሪ ከመጥፎ ጓደኛና ከመጥፎ ሰው ይጠብቃችሁ። ምክንያቱም አብሯችሁ የሚኖረው ሰው ጥሩ ሰው መሆን አለበት። አብሯችሁ የሚኖር ሰው ደግሞ መጥፎ ከሆነ እናንተም በነገ ዛሬ መጥፎ ነገር እየተማራችሁ ትሄዳላችሁ። ነገር ግን ደግሞ ጥሩ ሰው ጋር ከዋላችሁ ጥሩ ነገር ትማራላችሁ ማለት ነው እና ሁሉም ነገር ጓደኞቻችሁንም መምረጥ አለባችሁ። ምክንያቱም ምን አይነት ወሬ ያመጡልናል፣ ስለ ህይወታችን ምን ይሉናል የሚለውን ሁላችሁም ማወቅ አለባችሁ ማለት ነው። እንግዲህ ይህን ስላችሁ የእኔ ምክር በመካከል አንዳንድ ምክሮችን ጣል ሳላደርግ አላልፈው ማለት ነው። ውድ ሀገሬ ልጆች ፈጣሪ ይጠብቃችሁ። ያላችሁበት የዓለም ዳርቻ ሁናችሁ የምትከታተሉኝ ውድ ተመልካቾቻችን እንግዲህ አሁን ላይ በሁሉም ሀገር በዓለም በሙሉ ብርድ ነው የሚባለው። በተለይ አሜሪካ ላይ ብድነው በረዶ ነው ይባላል ሰው። ኢትዮጵያም ላይ እንደዛው በጣም በኃይለኛ ብርድ አለ። እንደዚሁም በሳዑዲ አረቢያ፣ በዱባይ፣ በተለያዩ ሀገራቶችም በጣም ብርድ ነው ያለው። እንግዲህ ኢንሻአላህ ደግሞ ሙቀቱን እየቀረበ ነው፣ ረመዳናችንም እየቀረበ ነው። አላህ ሱብሓነሁ ወተዓላ ረመዳንን አድርሶን የምንጾም ቤተሰቦቻችን የምናስፈጥር ያድርገን ነው የምለው። እንግዲህ ሁል ጊዜ በሰው ቤት ረመዳንን መጾም ከባድ ነው። አልሐምዱሊላህ ይህንም ያላገኘው ሰው በጣም ብዙ ሰው አለ። ከከርሞ እስከ ዘንድሮ በጣም ስንት ወጣት አልቋል። በባህር እየመጣ በባህር እየገባ ደንበል ላይ አላህ ስብሐነ ወተዓላ የባህሩን ፈተና አሳልፏቸው እሰይፎ የባህሩን ፈተና አለፍን ብለው ደንበር ላይ እንደ ውሃ እየረገፉ እንደ ቅጠል እየረገፉ እንደ ውሃ እየፈሰሱ ደማቸው እየፈሰሰ የቀሩ ወንድም እህቶቻችን በጣም ብዙ ናቸው። ስለዚህ እኛ ደግሞ ይህንን እድል አግኝተነው የሰው ቤት እያልን የምናማርረው ብቻ ለሁሉም ነገር አልሐምዱሊላህ አላ ኩሊ ሐል እያልን ወደፊት ነው መራመድ ያለብን ማለት ነው። እርምጃችሁን ወደ ኋላ ሳይሆን ወደፊት ነው ማድረግ ያለባችሁ። አንድ የምነግራችሁ ነገር በህይወታችሁ ምንድን ነው ብዬ የምነግራችሁና የማስጠነቅቃችሁ ነገር ቢኖረኝ በህይወታችሁ በሰው አትመኩ። የምነግራችሁ ትልቁና ዋናው ፖይንት በሰው አትመኩ። ምንም ይሁን ምንም በሰው ሳትመኩ በፈጣሪያችሁ መመካት አለባችሁ። ወመን የተወከል አለላሂ ፈሁወ ሐስቡ ይላል አላህ ሱብሓነሁ ወተዓላ ቁርአን ላይ ሲገልጽ ማለት ነው። እና ሁላችሁም ተወክሏችሁንም ሆነ ድጋፋችሁን ከአላህ እንጂ ከሰው ምንም ነገር አትጠብቁ። ጠይብ ሰው ዛሬ ሊያስደስታችሁ ይችላል። ዛሬ በጣም ሊያሞግሳችሁ፣ ሊያሰቃቅላችሁ፣ ምንም ነገር ሊላችሁ ይችላል። ነገ ግን መልሶ እንደሚጥላችሁ አትርሱ።
አያችሁ፣ ሰው ማለት ይህ ነው። አላህ ግን ሲሰጣችሁም አይሰስትም፣ ይሰጣችኋል። ሲነሳችሁም ደግሞ ይነሳል። በቃ ይህ ነው የአላህ። መቼም ቢሆን እኛን ሊጎዳን አይችልም ማለት ነው። ጠይብ ለእኛ ለኸይር ነገር ቢሆን እንጂ ሰው ግን ምንጊዜም ቢሆን የእናንተ ውድቀትና የእናንተን ስብራት እንጂ የሚፈልገው የእናንተን መቃናት፣ የእናንተን ከፍ ማለት የሚፈልግ ሰው ምንም የለም። ማንንም ሰው አትመኑ። በህይወታችሁ ላይ ስትኖሩ ራሳችሁንና ራሳችሁን ብቻ ሆናችሁ ኑሩ። ምክንያቱም አንዳንድ ሐዲሶችንም በመካከል ጣል ስናደርግ ያው የሚያዳምጥ ሰውና ቁም ነገር የሚይዝ ሰው ይይዘዋል። አብዱላህ ኢብን ዑመር ምን አለ? በዱንያ ላይ ስትኖር ወይም እንደ እንግዳ ወይም እንደ መንገደኛ ሆነህ ኑር ብለው ነቢዩ ሰለላሁ ዐለይሂ ወሰለም ብለውኛል ብሎ ያስተላልፋል። ስለዚህ እኛም በዱንያ ላይ ስንኖር ራሳችንን ሆነን እንኖራለን። ከዛም ደግሞ ተወኩላችንን ወደ አላህ እናደርጋለን። በጉልበታችሁና በራሳችሁ መተማመን አለባችሁ፣ ካላ በታች ማለት ነው። ሰው በሰው አትተማመኑ ውድ ቤተሰቦቼ። ሰው በቃ ምንጊዜም የሚፈልገው የእናንተ ውድቀት ነው። የእናንተን ደስታ የሚፈልግ ሰው፣ የእናንተን ደስታ ከሚፈልጉ ሰዎች ማንና ማን ናቸው? እናትና አባቶቻችሁ። አያችሁ፣ እናትና አባት ምንጊዜም ቢሆን ለልጁ ክፉ ነገር አያስብም። አያችሁ አይደለ? ጓደኛም አላችሁት ምንም አላችሁት ለእናንተ ጓደኛችሁን ምረጡ ነው የምለው። መልእክቴ እንግዲህ ሁላችሁም እንደምሰሙት እርግጠኛ ነኝ። ትንሽ ዛሬ ደብሮኛል። ያው የእንቅልፍ ይሁን ራሴንም ትንሽ ስላመመኝ ነው መሰለኝ የእንቅልፍ ሁኔታ ይመስለኛል። እና ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። የሰው ደስታ፣ የሰው መለወጥ፣ የሰው ማግኘት የሚያስደስታችሁ ውድ ኢትዮጵያውያን ሁላችሁም ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና በአክብሮት የምጠይቃችሁ ይሆናል። በቀጣይ እንግዲህ በሀሪፍ ቪዲዮዎች ውስጥ ከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ለትንሹ ነገር እንኳ ዩቲዩብ አንዳንድ ሰዎች ዩቲዩብ ይከፍላል፣ ዩቲዩብ ገንዘብ ያስገኛል፣ ዩቲዩብ እንድትለወጡ ያደርጓችኋል እያሉ የማያውቁ ሰዎች ጥያቄ ሲያቀርቡላቸው ይህንን እንኳ በቀላሉ መናገር አይፈልጉም ማለት ነው። አያችሁ፣ ዩቲዩብ ግን እንደሰራችሁበት ነው የምታገኙት። ልክ እንደኛ መዲያም ቤት ቁጭ ብለን በሰው ቪዲዮ በሰው እንትን እንደምንሰራው ሳይሆን ከሰራችሁበት እይታ ካለው የራሳችሁ ስራ ኑሯችሁ የራሳችሁን ስራ ከሰራችሁበት ዩቲዩብ ትለወጣላችሁ። የማትለወጡበት ነገር ምንም የለም። ምክንያቱም ማንኛውም ነገር ስትሰሩ በእርግጥ በጣም መስዋዕት ያስከፍላል። ማንኛውም ነገር መስዋዕት ሳያስከፍል የሚገኝ ነገር የለም ማለት ነው፣ በእርግጥ ማለት ነው። እና ሁሉም ነገር መስዋዕት ያስከፍላችኋል። ዩቲዩብም ደግሞ እንደዛው እያችሁ ለምሳሌ ገበሬ ሲዘራ ማለት ነው በጣም ካልደከመ ካላረመው መጀመሪያ ይገመሳል፣ ግምሻ ይባላል። ከዛ በኋላ አይማ ይባላል፣ ሶስተኛ ዘር ይባላል ማለት ነው። ጠይብ ከዚህ ሁሉ በኋላ ቡቃያው አዝሪቱ ይበቅላል። አዝሪቱ ከበቀለ በኋላ ይታረማል። ከዛ ያድጋል፣ ድጋሚ ይታረማል። ከዛም በኋላ እየወለደ ይሄዳል። ሲወልድ ደግሞ ወፍ ይጠበቃል። አያችሁ፣ ትንከባከቡታላችሁ። ከዛ የሰራችሁት ፍሬ ያፈራል። ጠይብ ከዛ ያ አዝሪት ወደ እህል ተቀይሮ እህላችሁን ታመርታላችሁ ማለት ነው። ማንኛውም ነገር ሳያደክም የሚገኝ ነገር የለም። ዩቲዩብ እንሰራን ብላችሁ የምትሰሩ ልጆች ስሩ። ምክንያቱም እኛ አሁን ላይ ባንጠቀምበትም የምንጠቀምበት ጊዜ አንድ ቀን ሊመጣ ይችላል ማለት ነው። እና ስሩ ነው የምለው፣ አትስሩ አልልም። ያው የሚሆንላችሁ አይዲያ ያላችሁ ሰዎች በሰው ቤቱ ናችሁ የሚመቻችሁ ለመስራት ካላችሁ ዩቲዩብ አትስሩ አልልም፣ ስሩ ነው የምለው። በየወሩ የሚከፍላቸውም ልጆች አሉ። ስለዚህ አትስሩ የምልበት ምክንያት የለኝም፣ ስሩ ነው የምለው።
በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።